ስጦታ ምንድነው? ስጦታ ስንል በመንፈሳዊ በረከት እግዚአብሔር የሰው ልጆችን ባርኳል። የተሰጣቸውን ስጦታ ማክፋፋታቸው፣ አክብረው ያንን ስጦታ አለመያዛቸው ኃጢአት ሆነባቸው። ስለዚህ ኃጢአት ደግሞ መዘዝ፣ ኃጢአት ደግሞ ውጤት ስለነበረ ያንን መዘዝ ይዞ መጥ የኃጢአት ደሞዝ ሞት ነው ይላል ሮሜ ምዕራፍ 6 ቁጥር 23 ላይ። የኃጢአት ደሞዝ ምን ሆነ? ሞት ሆነ። ኃጢአት ሆነባቸው። ምኑ? መተላለፋቸው። የሰው ልጅ በሙሉ የሚሞት ሆነ። ይህንን ሁሉ መናኛ የሚያደርግ ተራ የሚያደርግ ስጦታ ግን እግዚአብሔር ለሰው ልጆች ሰጥቷል። የእግዚአብሔር ትኩረት የሰው ልጅ ነበረ። ስለዚህ የእግዚአብሔር ፍቅር የሚባል ሐሳብ እዚህ ጋር መነሳት ይግድ ይሆናል። ልጅም ትወልዳለች፣ እርሱም ሕዝቡን ከኃጢአታቸው ያድናቸዋል እና ስሙን ኢየሱስ ትለዋለህ ተባለላቸው። ማቴዎስ ምዕራፍ 1 ቁጥር 21 ላይ ወንድ ልጅ ትወልዳለች፣ እርሱም ሕዝቡን ከኃጢአታቸው ያድናቸዋል። አያችሁ፣ ኃጢአት ተሰራ፣ በደል ተደረገ። ስለዚህ ሰው ከክብር ጎደለ። በዛ ክብር መጉደሉ ውስጥ እንደገና ክብር የሚመልስ፣ እንደገና የሚያድስ፣ እንደገና የሚሰራ፣ የፈረሰውን እንደገና ለክብር፣ የተዋረደውን ለክብር የሚያደርግ ስጦታ ወይም ደግሞ የእግዚአብሔር ቸርነት የተገለጠበት ውድ የማይነጻጸር ፍቅር የታየበት አንድ ስጦታ ወደ ዓለም መምጣት ጀመረ ማለት ነው። ይሄ እንግዲህ በብሉይ ኪዳን ትንቢት እየሆነ ኋላ ደግሞ ተፈጽሞ ታይቶ ተዳሶ ተኖሮ ለብዙዎች መዳን ለብዙዎች ማምለጥ ምክንያት ሆኖ ታየ በምድር ማለት ነው። ስለዚህ እንደሚል ሐሳብ ደግሞ እናነሳለን። የክርስቶስ መስዋዕትነት አያችሁ፣ እግዚአብሔር በተፈጥሮ ውስጥ መዓት ለሰው ልጅ ስጦታን ሰጠ። አስደናቂ በቂው ነበረ፣ ለሰው ልጅ በቂው ነበር። በዛ ስጦታ ውስጥ ተደላድሎ ተደስቶ ከአምላኩ ጋር አምላኩን እያከበረ ለመኖር ከበቂ በላይ ነበር። ምንም ጥያቄ የለበት። ስለሚበላው፣ ስለሚለብሰው፣ ስለምንም ነገር ምንም እንከን የሌለበት የእግዚአብሔር ስጦታ ነበር ያ ስጦታ። ነገር ግን የሰው ልጅ አበላሸው። ነገር ግን የሰው ልጅ እንደምናምን አደረገው። እግዚአብሔር በዛ አኩርፎ ቀጦት እንደ የመጨረሻ ቁጣውን ተቆጥቶ አላጠፋው፣ እድል ሰጠው። ስለዚህ የክርስቶስ መስዋዕትነት እንደገና ትልቅ አጀንዳ ሆኖ በእግዚአብሔር እውነት ውስጥ ለሰው ልጆች የተዘጋጀ ውድ ስጦታ፣ የማይስተካከል ስጦታ፣ በምንም የማይመዘን የማይለካ ስጦታ ሆኖ አንድያ ብቸኛ እሱ አምላክ፣ እሱ ጌታ፣ እሱ ፈጣሪ የሆነው በዘፍጥረት ቅድም ባነሳ ነው የመፍጠር ሂደቱ ውስጥ ከስላሴ አካል የሆነው አምላክ የሆነው ፈጣሪ የሆነው እሱ የሰው ልጅ ለወደቀበት መውደቅ የመነሳት ምክንያትና ባለቤት ሊሆን ወደዚህ ምድር መጣ። ስለዚህ ክርስቶስ መስዋዕት ሊሆን ለኛ መጣ ማለት ነው። ሰውን ወደ ቀደመ ክብርና ህብረት ለመመለስ ስለ እርሱ ክርስቶስ ኢየሱስ እንዲሞት አብ ፈቀደ። እንግዲህ እግዚአብሔር አብ ልጁ ኢየሱስ ክርስቶስ እንዲሞት ፈቀደ። አንድያ ብቸኛ ልጁን መስዋዕት እንዲሆን አሳልፎ ሰጠ። ከዚህ የሚበልጥ ፍቅር የለም። እንግዲህ ስለ ስጦታ ስናስብ ቅድም መነሻችን ላይ ምን ብለናል? ስጦታን ስጦታ የሚያደርገው የሰጪው ልብ ነው፣ የተቀባዩም ልብ ነው ብለናል። እንግዲህ ይህንን ስጦታ በጣም ውድ ከሚያደርገው አንዱ ሳንዘነጋ አንስተን ማለፍ የምንችለው የተቀባዩ ልብ ምንም እዚህ ጋር አይታይም ማለት ነው። በጎ መልካም። ለዚህ ነው ዛሬ ሰዎች ይህን የመሰለ ስጦታ እንኳን መጥቶ የነሱ የልብ ሁኔታ ግን ታዩታላችሁ፣ ላለመቀበል ወደ ሲኦል እስኪሄዱ ድረስ በራሳቸው ላይ ሲወስኑ፣ ከሰጪው አንጻር ግን ልቡ በጣም የሚገርም ነው፣ ፍቅር ነው ይለናል መጽሐፍ ቅዱስ። ይህንን ስጦታ ከመሰጣጠት ከመስጠትና ከመቀበል አንጻር ስንመለከተው የሰጪው ልብ በጣም የሚገርም ነው። የሰጪው ልብ በፍቅር የተሞላ ነው። ለዚህ ነው ያንን አለመታዘዝ፣ ያንን እምቢታ፣ ያንን ግፍ በምህረት ትቶ ነገር ግን ራሱ ደግሞ እኮ ከሱ ስለሆነ ልክ ዘፍጥረት ላይ ቀድሞ እንደተሰጡት አይነት
ምድራዊ ወይም ደግሞ ተፈጥሯዊ ስጦታዎች ብቻ አይደለም። ራሱን እስኪሰጥ የስጦታው ውድነት ውድ ሆኖ ተገለጠ። እንደዚህ ይላል እግዚአብሔር ቃል፣ ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅም አገልግሎት ከሰጠን ከእግዚአብሔር ነው ይላል ሮሜ ምዕራፍ 5 ቁጥር 10 ላይ። ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅም አገልግሎት ከሰጠን ከእግዚአብሔር ነው ይላል። ከክርስቶስ ጋር ካስታረቀን ከሰጠን ከራሱ ከእግዚአብሔር ነው ይላል። አያችሁ፣ የተቀባዩ ምንም አስተዋጽኦ፣ ምንም የልብ ዝንባሌ፣ ምንም የልብ ሁኔታ አንመለከትም። የሰጪውን ብቻ ለይተን እስክናይ ድረስ መጽሐፍ ቅዱስ ይሄን ይነግረናል። ምንድነው የሚለው? ከሰጠን ከእግዚአብሔር ነው ይላል። በቃ ስጦታው በጣም የሚለየው ድንቅ የሚያደርገው ይሄ ነው። ለዚህ ነው ሰዎች ለገና ስጦታ ይሰጣጣሉ፣ ለፋሲካ ስጦታ ይሰጣጣሉ፣ ለአዲስ ዓመት ስጦታ ይሰጣጣሉ፣ ለልደት ስጦታ ይሰጣጣሉ፣ ለትዳር፣ ለጋብቻ፣ ለአንዳንድ በጣም በቃ ሴሪሞኒ ያለ ሆኑ አንዳንድ ነገሮች በሙሉ ምክንያት እየተፈለገ ሰዎች ሲወልዱ፣ ሲያረግዙ፣ ሲያገቡ፣ ሲታጩ በብዙ ምክንያት በተለያየ ባህል ውስጥ ስጦታዎች አሉ። ነገር ግን አንዳንድ ጊዜ ከሰው አንጻር ስታዩት የተቀባዩንም የሰጪውንም ልብ ሁኔታ ያሳየናል። ይሄ አሁን የምንመለከተው ስጦታ ግን የሰጪውን ልብ ብቻ የሚያሳይ አስደናቂ ስጦታ ሆኖ እንመለከታለን ማለት ነው። የሚገርም ነው። አንደኛ ጴጥሮስ ምዕራፍ 2 ቁጥር 22፣ ሮሜ 11 28፣ ቆላሲያስ ምዕራፍ 1 ከ21 እስከ 22፣ ሮሜ 5 11 በጣም ብዙ ክፍሎች አሉ። እነዚህ በጣም አስደናቂ ይህንን ስጦታ አጉልተው የሚያሳዩ የመጽሐፍ ቅዱስ ክፍሎች ናቸው ማለት ነው። ስለዚህ የእግዚአብሔር ትልቁ ስጦታ ማን ነው ወይም ማን ይመስላችኋል? የእግዚአብሔር ለሰው ልጆች ትልቁ ስጦታ፣ ውድ ስጦታ፣ አንድያ ብቸኛ ልጁ አምላክ የሆነው የእግዚአብሔር ልጅ እግዚአብሔር የሆነው ኢየሱስ ክርስቶስ ነው። ድንቅ ስጦታ፣ ውድ ስጦታ፣ የማይመዘን ስጦታ፣ የሰጪውን እንጂ የተቀባዩን ልብ ያላየንበት፣ እንካ በእንካ ያልሆነ፣ በምንም የማይስተካከል። ለዚህ እኮ ነው ስንደነቅ፣ ስናለቅስ፣ ውስጣችን ሲነካ ይህን ስጦታ ስለምናስብ ነው። አንዳንዶች ይሄ ስላልገባቸው ይስቁብናል፣ ያላግጡብናል። ነገር ግን ስጦታው የሰጪውን ልብ ያየንበት እንጂ የኛ ምንም አስተዋጽኦ ስለሌለበት መዳናችን እየገረመ ከዚህም በኋላ ዘመናችንን ሁሉ እናመልከዋለን። ሃሌሉያ! እንዲህ ይላል የእግዚአብሔር ቃል ሲናገር፣ ስጦታው እንደ በደሉ መጠን አይደለም። በአንድ ሰው መተላለፍ ብዙዎች ከሞቱ የእግዚአብሔር ጸጋ በአንዱ ሰው ይኸውም በኢየሱስ ክርስቶስ ጸጋ የመጣው ስጦታ ለብዙዎች እንዴት አብልጦ ይትረፍረፍ። ደግሞ የእግዚአብሔር ስጦታ እንደ አንዱ ሰው የኃጢአት ውጤት አይደለም ይላል። የእግዚአብሔር ስጦታ እንደ አንዱ ሰው የኃጢአት ውጤት አይደለም ይላል። ምክንያቱም ፍርዱ የአንድን ሰው ኃጢአት ተከትሎ ኩነኔን አመጣ። ስጦታው ግን አያሌ መተላለፍን ተከትሎ ጽድቅን አመጣ። በአንድ ሰው መተላለፍ ምክንያት ሞት በዚህ ሰው በኩል የነገሰ ከሆነ የእግዚአብሔርን የተትረፈረፈ ጸጋና የጽድቅ ስጦታ የተቀበሉት በአንዱ ሰው በኢየሱስ ክርስቶስ በኩል እንዴት አብልጠው በሕይወት አይነግሱም ይለናል። ሮሜ ምዕራፍ 5 ከ15 እስከ 17 ያነጻጽራል። ስጦታው ይለናል። የእግዚአብሔር ስጦታ ነው የሚለን። እንደ አንዱ ሰው የኃጢአት ውጤት አይደለም ይላል። አያችሁ ንጽጽሮሹ። የእግዚአብሔር ስጦታ እንደ አንዱ ሰው የኃጢአት ውጤት አይደለም፣ በውጤት እንኳን ደረጃ ብንመለከተው አይደለም ይላል። ሃሌሉያ! ስለዚህ ምንድን ነው የሚለው? ስጦታው የሚል ነገር እዚህ ክፍል የተደጋግሞታ ያላችሁ የጽድቅ ስጦታ ተቀበልን። አይገርምም? እንደገና እኮ ተመለሱ፣ በቃ በገነት ኑሩ እኮ አይደለም።
አያሌ መተላለፍን ያንን ተከትሎ የባሰ ክብር ውስጥ የምንገባበት ስጦታ መጣልን። የሚገርም እኮ ነው። የመጽደቅ ስጦታ ራይቸስነስ፣ በእግዚአብሔር ፊት ንጹህ የመሆን ንጹህ ሆኖ የመገኘት ህጋዊ አቋም፣ በእግዚአብሔር ፊት በቃ ነፃነት ኖሮን በድፍረት የምንቆምበት ስጦታ ሆኖ መጣ። ይሄ ስጦታ ይሄ ከኛ ምንም አይደለም ነው የሚለው። ስለዚህ እንደዚህ ይላል ሲያነጻጽረው ሐዋርያው ጳውሎስ፣ ስጦታው እንደ በደላችን መጠን አይደለም ይላል። የኛ በደል ሲታይና አሁን የመጣው ስጦታ ምንም አይደለም፣ በቃ አይገናኝም። እንደ በደላችን መጠን አይደለም። ስጦታው ይላል በኢየሱስ ክርስቶስ ጸጋ የመጣ ነው። አያችሁ፣ ነፃ፣ የኛ ምንም የሌለበት፣ የኛ ምንም አስተዋጽኦ የሌለበት ነፃ ስጦታ ሆኖ መጣ። በኢየሱስ ክርስቶስ ጸጋ የመጣ ነው ይላል። ጸጋ ነፃ ማለት ነው። በቃ ሌላ ምንም ትርጉም የለውም። ነፃ፣ ምንም ማወራረድ የሌለበት ነፃ ሆኖ መጣ። ስጦታው የተትረፈረፈ ጸጋ ይዞ መጣ ይለናል። ጸጋ መጣ፣ በጸጋ መጣ፣ ለኛ በጸጋ ተሰጠን ብቻ አይደለም። ይህ ስጦታ የተትረፈረፈ ጸጋን ይዞ መጣ። ሃሌሉያ። ስጦታው ጽድቅን አመጣ። ቅድም እንዳልነው በእግዚአብሔር ፊት ያለ ሰቀቀን በነፃነት የምንቆምበትን ህጋዊነት ይዞ አመጣልን። ይሄ ስጦታ ማንም በእግዚአብሔር ፊት መቆም አይችልም። በክርስቶስ ኢየሱስ በተደረገው የመዋጀት ስራ ግን በአብ ፊት በነፃነት ያለ ሰቀቀን እሱ ፊት እንድንቆም እንደገና ይሄ እድል እንዲመጣ ጸጋው ተሰጠ። ስለዚህ የተትረፈረፈ ጸጋ አመጣ ይለናል። ቀጥሎ እንደዚህ ይላል፣ ስጦታው ጽድቅን አመጣ ይላል። በቃ በእግዚአብሔር ፊት መገኘት ቻለን። ስጦታው ይቅርታን አመጣ። አይገርምም? እግዚአብሔር አብ እኛን ይቅር የሚልበት ምክንያት ልጁ ኢየሱስ ክርስቶስ ሆነ። ይቅርታን አመጣ። ስጦታው የዘላለምን ሕይወት አመጣ ይለናል ይሄ ክፍል። ስጦታው ምን ይዞ መጣ? የዘላለምን ሕይወት ይዞ መጣ። ስጦታውን ስናነጻጽረው እንደ ሰው ኃጢአት ውጤት አይደለም ይላል። ይህንኑ ሐሳብ ቆላስይስ ምዕራፍ 2 ቁጥር 13 ላይ እንመለከተዋለን። እንግዲህ ስጦታው እንደ በደላችን መጠን አይደለም። ስጦታው በክርስቶስ ኢየሱስ የመጣ ጸጋ ነው። ስጦታው የተትረፈረፈ ጸጋን አመጣ። ስጦታው ጽድቅን አመጣ። ስጦታው ይቅርታን አመጣ። ስጦታው የዘላለምን ሕይወት አመጣ። ስጦታው ሲነጻጸር እንደ ሰው በደል እንደኛ በደል ኃጢአት አይደለም ይላል። የሚገርም ነው ይሄ ስጦታ። እንግዲህ አስቡ፣ አሁን ለሰው ስጦታ ስትሰጡ፣ ለሰው ስጦታ ስታካፍሉ፣ እናንተም ስትቀበሉ የእናንተ የምትሰጡትና የምትቀበሏቸው ስጦታዎች ምን ድረስ እንደሚሄዱ አስቡ። የቱ ጋም እንደሚቀሩ አስቡ። ምን ይዘውም እንደሚመጡ አንዳንዴ ማሰብ ጥሩ ነው። ይሄ ስጦታ ግን ከአይምሮ በላይ ነው። ከአይምሮ በላይ ይሄ ስጦታ። ስንቶቻችሁ ይህን ስጦታ ተቀብላችኋል? ስንቶቻችሁ ይህንን ስጦታ ይዛችሁት ካበቃችሁ ኋላ ለስንቶች ይህን ስጦታ ውድ ነው እያላችሁ ይገባሃል እኮ ብላችሁ ለምትወዱት እንኳን ይህንን ስጦታ ለስንቶች ሰጥታችሁ ይሁን? በምሕረቱ ባለጠጋ የሆነ እግዚአብሔር ለእኛ ካለው ከታላቅ ፍቅሩ የተነሳ በበደላችን ሙታን ሆነን ሳለን በክርስቶስ ሕያዋን አደረገን። የዳናችሁት በጸጋ ነው ይላል ኤፌሶን ምዕራፍ 2 ከቁጥር 4 እስከ 5። ለእኛ ካለው ከታላቅ ፍቅሩ የተነሳ ሙታን ሆነን ሳለ በክርስቶስ ሕያዋን አደረገን ይላል። ምንረባ ሆነን አይደለም፣ ምንጠቅሞ ሆነን አይደለም፣ ለሱ በቃ በጣም የምናስፈልገው ሆነን አይደለም። ከባህሪው ርቀን እሱ ከሚወደው ርቀን ኃጢአተኞች ሆነን በኃጢአት ውስጥ እያለን በደም ተለውሰን በኃጢአት ውስጥ ተነክረን እያለን ነገር ግን ይላል በክርስቶስ ሕያዋን አደረገን። ሙታን ነበርን እኮ ነው የሚለው። በቃ መሞት የሞተ ነገር ምን ታረጉታላችሁ? ከመጣል ውጭ ከመተው ውጭ። እግዚአብሔር ግን ሙት የሆነውን ማንነት አንስቶ ለክብር አደረገው። ሃሌሉያ። ለዚህ ነው በዚህ ህይወት የማንቀልደው። ለዚህ ነው በዚህ ህይወት ቸል የማንለው። ለዚህ ነው በዚህ ህይወት እየተሳቀብን እኛ ግን አክብረ ነው የምንኖረው። ለዚህ ነው ይሄንን ህይወት ለብዙዎች የምንሰብከው። ሙት የነበረ ምንም ጥቅም የማይሰጥ ከመጣል ከመበስበስ ውጪ የሞተ ነገር ምን ታረጉታላችሁ? እግዚአብሔር ግን ይህንን አንስቶ ለክብር እንደገና በህይወት እንዲኖር
ነፍስ ዘራበት። ያ ማንም አይደለም እኔ ነኝ። የገባህ አንተ ነህ፣ የገባሽ አንቺ ነሽ። የገባን ሳይገባን ግን ተቀብለነው እንደሚገባቸው የሆነን እኛ፣ ይሄ ለኛ ነው፣ ይሄ ለኛ ይገባናል። ለዚህ ነው ለዚህ እውነት የምንኖረው። ሃሌሉያ። ስለዚህ ሙታን ሆነን ሳለ ይላል ኤፌሶን ምዕራፍ 2 ቁጥር 4-5 ላይ ሙታን ሆነን ሳለ ወገኖቼ፣ ትንሽ ተበላሽተን አይደለም፣ ትንሽ ቆሽሸን አይደለም፣ ሞተን ሳለ በክርስቶስ ሕያዋን አደረገን። ምንድነው ምክንያቱ? ምን ሆነለት? ለዚህ ነገር መነሻው ለኛ ካለው ከታላቅ ፍቅሩ የተነሳ ይለናል። አለቅ ምንም የኛ አስተዋጽኦ የለበትም። እንዴት አንገረምም ታዲያ? እንዴት አንደነቅም ታዲያ? እንዴት አናመልከውም ታዲያ? እንዴት አንመሰክርም ታዲያ? እንዴት ለሌሎች ይሄን አናካፍለውም ታዲያ? እንዴት በዚህ እውነት እናፍራለን? እንዴት በዚህ እውነት እኛ መሸማቀቅ እንችላለን? የሚገርም እኮ ጠላቶች ሳለን ይላል ሌላ ክፍል፣ ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን፣ ይልቁንም ከታረቅን በኋላ በሕይወት እንድናለን ይላል ሮሜ ምዕራፍ 5:10 ላይ። ጠላቶች ሳለን ነው የሚለው። አያችሁ፣ መሞት መገለጫ ቃሎቹ ራሱ ልብ በሏቸው እስቲ። መሞት የሞትን መሆናችን ብቻ አይደለም፣ ጠላቶች ሆነንበት። ማን ነው ጠላቱን የሚወደው ወገኖች? እኛ እኮ ጠላቶቹ ሆነን ነው የሚለው በልጁ ሞት። የሚገርም እኮ ነው። በሞት ተታረቀን። በቃ የሞተ ይጣላል። መጣል ያለበትን የሞተውን ንጹሕ ቅዱስ ሰው አይደለም፣ የሆነ ነገር እንኳን አምላክ የሆነው እሱን አንድያ ልጁን ሞቶ ወይም እንዲሞት ሆኖ እኛ ሕይወት ዘራን። የሚገርመው ኃጢአተኞች ሆነን ጠላቶች ሆነን ሳለን ይላል። ይህ አይገርምም? በዚህ ልክ መወደድ። እናንተም በበደላችሁና የሥጋችሁን ኃጢአታዊ ባህሪ ባለመገረዝ ሙታን ሳላችሁ እግዚአብሔር ከክርስቶስ ጋር ሕያዋን አደረጋችሁ፣ ኃጢአታችንንም ሁሉ ይቅር አለን ይላል ቆላስይስ ምዕራፍ 2 ቁጥር 13 ላይ። ሃሌሉያ። ሙታን ሳላችሁ፣ ደጋግመን የምናየው ይሄንን ነው መጽሐፍ ቅዱስ የሚነግረን። ሙታን ሳላችሁ፣ በቃ ይሄን ማወጥ አለብን። ሙታን ነበርን፣ ሕያዋን አደረገን ይላል። አይገርም? እንደገና ሕይወት ሰጠን። እንደገና የሚኖር ማንነት እግዚአብሔር ሰጠን። ከራሱ ይሄን አካፈለን። ምንም የኛ አስተዋጽኦ የለበትም። ኃጢአታችንን ሁሉ ይቅር አለን። ሃሌሉያ። ኃጢአታችን ይቅር ተባለ። አይገርም? ሰው ገንዘብ እንኳን ተበድራችሁት ወይ አጥፍታችሁበት ከዛ ልትከፍሉት ሲገባ ልትመልሱለት ሲገባ አይምሯችሁን የሚይዝ መክፈል የማትችሉት የሚያስጨንቃችሁ እንቅልፍ የሚነሳችሁ መጠን ኖሮት ያ ገንዘብ ያ ሰው ድንገት መጥቶ አይ በቃ ተወው ይቅር ብሎ በወዳጅነቱ ብቻ ከእናንተ ጋር ሊቀጥል ቢሞክር ምን ታስባላችሁ? አቤት ይሄ ሰው እኮ ትላላችሁ። ነገ እንኳን ተሻግራችሁ እናንተን በተራዳችሁ እንኳን ቢሳካ ያንን ሰው አትረሱት። ባለውለታዬ ትሉታላችሁ። ለምን? ገንዘብ ስለተወላችሁ፣ የሆነ ነገር ይቅር ስላላችሁ፣ አሳዝናችሁት ምሕረት ስላደረገላችሁ። እናንተን የሚመስል ሰው እግዚአብሔር እኮ ተበድሎ፣ እግዚአብሔር እኮ በእኛ ተጎድቶ ባህሪውን አክፋፍተን እግዚአብሔርን አሳዝነ ነው። እግዚአብሔር ግን ሃሌሉያ የሚገርም እኮ ነው። ኃጢአታችንን ይቅር አለን ይላል። አያችሁ ስጦታው። ኃጢአት እኮ እንዴት ይቅር ይባላል? እግዚአብሔር ካልሆነ ማን ይቅር ይላቸዋል? ግን እግዚአብሔር ይህንን ኃጢአት ይቅር ማለት እኮ አይደለም የሚገርመው፣ ይቅር ያለበት መንገድ ኃጢአተኛ ብሎ ያለ ልክ ጎርቶ ጎሽሞ አሰቃይቶን አይደለም። ሰይጣን እንኳን ከኃጢአት ከምንም የማይነጻው ክፉ ከክፋቱ ነፃ የማይሆነው ሰይጣን እንኳን ለዘላለም ሲቃጠል አብሮ ነው የሚያቃጥለን። እግዚአብሔር ግን ንጹሕ በሆነው
ቅዱስ በሆነው ማንነት ውስጥ እንድንገባ ኃጢአታችንን በፍቅር ይቅር አለ። ይቅርታን አገኘን። ኃጢአታችንን ሁሉ ነው የሚለው ይቅር አለን ይላል ቆላስይስ ምዕራፍ 2 ቁጥር 13። ኃጢአታችንን ሁሉ ይቅር አለን። በኃጢአት ኩነኔ ውስጥ አይምሯችሁ የተያዘ እኔ ኃጢአት ማን ይቅር ይለኛል ይህንን ያንን የምትላላችሁ የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻችኋል። እናንተንም ዛሬ እግዚአብሔር ይቅር ይላችኋል። ከእናንተ የሚጠበቀውን ነገር ወደ ኋላ ላይ እናነሳለን። በልጁ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን የሰጠው ለዚህ ነው። ሃሌሉያ። እንደዚህ ይላል ሮሜ 5 ቁጥር 8 ላይ ደግሞ ነገር ግን ኃጢአተኞች ሳለን ክርስቶስ ስለ እኛ ሞቷልና እግዚአብሔር ለእኛ ያለውን የራሱን ፍቅር ያስረዳል ይላል። ተመሳሳይ የሚመስሉ ክፍሎች ነው እያሳያችሁ ያሉት። ነገር ግን ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን ታላቅ ፍቅር ያሳየናል፣ ያስረዳናል ይላል ሐዋርያው ጳውሎስ። ኃጢአተኞች ሳለን ክርስቶስ ለኛ ሞተ። ይሄ ምን ያሳየናል? የእግዚአብሔርን ፍቅር፣ የእግዚአብሔርን ይቅርታ ያሳየናል ይላል። ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ ከሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ ይላል። አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ላይ ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው ይላል። ዮሐንስ 1:13፣ ቲቶ 3:5 ሌሎች ክፍሎችንም መመልከት እንችላለን። በጣም የሚገርመው ያዕቆብ 1:18 ላይ እንደዚህ የሚል ቃል አለ፣ በገዛ ፍቃዱ በእውነት ቃል ወለደን ይላል። ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ ይሄም የሆነው ይለናል በገዛ ፍቃዱ በእውነት ቃል አስቦ ወለደን። የሚገርም እኮ ነው። ዳግመኛ የተወለድነው ከሚጠፋ ዘር አይደለም። እግዚአብሔር አይጠፋም። እግዚአብሔር ዘላለማዊ ነው። እግዚአብሔር በዘላለም ውስጥ እንድንኖር እሱ ወለደን። በሕያው ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ ይልና ያዕቆብ ምን ይለናል? በገዛ ፍቃዱ ነው የሚለው። ይሄ እንዴት ሆነ? በቃ ፈቀደ። አንዳንድ ሰዎች እናንተ እንዴት ድነናል ትላላችሁ? እናንተ ከማን ትበልጣላችሁ? እናንተ ሰው አይደላችሁ እንዴ? እኛ እንዴት ድነናል? ኃጢአት የለብንም እንዴት ትላላችሁ ይለናል። ያው መጽሐፉ ነገረን። በገዛ ፍቃዱ በእውነት ቃል አስቦ ወለደን ይላል ያዕቆብ 1:18 ላይ። በገዛ ፍቃዱ እኛ ምን እናድርግ? እኛ ያደረግነው አድርጉ ያለንን በጣም ቀላል ነገር ብቻ ነው ያደረግነው። ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው አለ። ይሄን አነበብን። ስለዚህ ይሄን እውነት ተቀበልን፣ ልጆች ሆነን ቀረን ማለት ነው። እኛ ያደረግነው መቀበል ብቻ ነው እና ብዙ ግራ ልትጋቡ አይገባም ማለት ነው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስከ መስጠት ድረስ ዓለምን እንዲሁ ወዷልና ይላል ዮሐንስ 3:16። ይቅርታ ተከተለ። አያችሁ፣ በእርሱ የሚያምን ሁሉ ማለት ሁሉ፣ ጥቁር ነጭ፣ ቋንቋ፣ ትምህርት፣ ስልጣን ምንም እዚህ ማለት የለም። በቃ ሁሉ በእርሱ የሚያምን ሁሉ፣ በዚህ ስጦታ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስከ መስጠት ድረስ ዓለምን እንዲሁ ወዷልና ይላል። እስከ መስጠት ዓለምን እንዲሁ ወዷል። ስንት? አንድ ብቸኛ ዋን ኦንሊ የሆነው አንድ ብቸኛ ኦንሊ ዋን የሆነው ልጁን አንድ ብቸኛ ነው፣ ሌላ የለውም፣ ምትክ የለውም፣ አምሳያ የለውም። አንድ ልጁን እግዚአብሔር ለሰው ልጆች ሰጠ፣ በቃ ሰጠ፣ ከልቡ ሰጠ እግዚአብሔር። ይህንን የተቀበሉ ይህንን ስጦታ አሜን ለኔ ነው ያሉ የዘላለምን ሕይወት አገኙ። የዘላለም ሕይወት እንዲኖራቸው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስከ መስጠት ድረስ ዓለምን እንዲሁ ወዷልና። በዚህ ስጦታ ውስጥ ደጋግመን እያየን ያለነው ቃል ይሄ ነው። ወዶ ነው፣ ፈልጎ ነው። ከኛ የሚጠበቀው መቀበል ነው፣ በእርሱ ማመን ነው።
በእርሱ የሚያምን ሁሉ ስለሚል በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እንዲሁ ሰጥቷል። ሃሌሉያ! ለምን ዓለምን ሁሉ እንዲሁ ወደደ? መነሻ ምንም ግራ ልንጋባ አይገባም። ከኛ የሚጠበቀው መቀበል ነው። ይህን ስጦታ አሜን ለኔ ነው ቴንኪው ብለን በእውነት ስጦታን ስጦታ የሚያደርገው የሰጪው ልብ እንዳለ ሆኖ የተቀባዩም ነው አላለም። አሁን ነው እንግዲህ እዚህ ጋር የኛ ድርሻ በጣም በትህትና በአክብሮት ስጦታን መቀበል የኛ ድርሻ ነው። የስጦታው ጥራት፣ ውድነት፣ ልክ የለሽነት በምንም የሚመዘን አይደለም። በሱ ደረጃ ከሄድን አንድ ሰው አሁን በጣም የምትወዱት እሺ ይኑረው፣ የፈለገ ቢኖረው ግን ውድ የሚባለውን መኪና ገንዘቡ እንዳለው ታውቁ ይሆናል። ያኔ ማድረግ ችሎታ ብቃቱ ምናምን ሊኖረው ይችላል። ግን በማትጠብቁት መንገድ በጣም ውድ የሆነ እሺ ቤት በሉት ወይ መኪና ቢሰጣችሁ ምንድን ነው የምትሆኑት? እንዴት ነው ሪያክት የምናደርገው? ይሄ እኮ ቁስ አይደለም፣ ህይወት እኮ ነው። ህይወት ብቻ እኮ አይደለም፣ አምላክ እኮ ነው የተሰጠ ፈጣሪያችን እኮ ነው። እሱ ስጦታ ሆኖ መጣ። በጣም የሚገርም እኮ ነው ይሄ። በኋላ እንመለከተዋለን ይሄን ትህትና። ይሄ ነው እግዚአብሔር ለኛ የሰጠ። ዓለምን ሁሉ ምን ብሏል? እንዲሁ ወዷልና ይላል። ሃሌሉያ! ክብር ለኢየሱስ ይሁን። ይቅርታን ደግሞ በዚህ ውስጥ እንመለከታለን። ምንድን ነው የሚለን? በአዳምና በሔዋን ከመጣብን የኃጢአት አበሳ ይልቅ በክርስቶስ ያየነው ይቅርታ ከመገረም በላይ አስደናቂ ነው። ከዘላለም ሞት መትረፍ ከፈለግን ይህንን ንጹሕ ይቅርታ ማግኘት አለብን። የእግዚአብሔር ይቅርታ ማግኘት ግዴታ የሆነብን ምክንያት ኃጢአተኞች ስለሆንን ነው። በአዳምና በሔዋን ከመጣብን የኃጢአት አበሳ ይልቅ በክርስቶስ ኢየሱስ ያየነው ይቅርታ ከመገረም በላይ አስደናቂ ነው። አይገርምም? ኃጢአት ያመጣብን አበሳ ተውት። በጣም አደገኛ አበሳ አምጥቶብናል። በቃ ሞት አምጥቶብናል። ከዚህ ይልቅ ግን በክርስቶስ ያየነው ይቅርታ በጣም ያስደንቃል። ሞት ካመጣብን ጣጣ በላይ እሱ ቀላል ነው እያልኩ አይደለም፣ ግን ይቅርታው ደግሞ በጣም ያስደንቃል። በጣም ያስደንቃል የእግዚአብሔር ይቅርታ። ከዘላለም ሞት መትረፍ ከፈለግን ይህንን ንጹህ ይቅርታ ማግኘት አለብን። ይህንን ይቅርታ ማግኘት አለብን። የሚገርም ነው። ይህን አስደናቂ ይቅርታ ያላገኘ ሰው በጣም ያሳዝናል። የእግዚአብሔር ይቅርታ ማግኘት ግዴታ የሆነብን ትልቁ ምክንያት ደግሞ ኃጢአተኞች ስለሆንን ነው። እግዚአብሔር ይቅርታውን ሊሰጠን ይገባል። በጣም በሚገርም ሁኔታ እግዚአብሔር ይቅር ለማለት ዝግጁ እንደሆነ ታውቃላችሁ። እግዚአብሔር ሬዲ ነው። አሁን እግዚአብሔር ዝግጁ ነው ማንንም ይቅር ለማለት። ምን ውስጥም ልትሆን ትችላለህ። ምን ውስጥም ልትሆኝ ትችላለሽ። ምን ውስጥም ልሆን እችላለሁ። ሕያው እግዚአብሔርን የእግዚአብሔር ቃል የሚነግረን ይሄንን ነው። እግዚአብሔር እኛን ይቅር ለማለት ዝግጁ ነው። ስለዚህ የኃጢአት ምን ስላለብን አበሳ ስላለብን የእግዚአብሔር ይቅርታ የግድ ያስፈልገናል። ለዚህ ነው ጌታ ኢየሱስ ክርስቶስ ወደ ምድር ወደ ዓለም ለሰው ልጆች ስጦታ ሆኖ የመጣው። ለዚህ ነው የግድ ስለሆነ። ይህንን ስጦታ ያለመቀበል ማለት ዘላለምን በራስ ላይ የመወሰን ማለት። ሰው ታውቃላችሁ ዘላለም ነዋሪ ነው። ኃጢአት ሰራ አልሰራ፣ በጌታ በኢየሱስ ክርስቶስ አምኖ ዳነ አልዳነ፣ ሰው ዘላለማዊ ነው። ለዘላለም ነው ሰው የሚኖረው። እንስሳ አይደለም ሰው። ደሙ በምድር የሚጠፋ አይደለም። እንደው ምድር ላይ ብቻ ታሪኩ የሚያበቃ አይደለም። ኃጢአተኛ የሚሆን ጻድቅ በጌታ በኢየሱስ ክርስቶስ አመነም አላመነም ሰው ዘላለማዊ ነው። ልዩነቱ አድራሻው። ሰው ዘላለም ይኖራል ሲኦል ውስጥ፣ ሰው ዘላለም ይኖራል ከፈጣሪው ጋር በመንግስተ ሰማይ። አድራሻው እንጂ የሚወሰነው ዘላለማዊነቱ ምንም ጥርጥር የለውም። መጽሐፍ ቅዱስ በግልጽ የሚነግረን የሰው ልጆች በመልክና በአምሳሉ የተፈጠሩት ዘላለማዊ ናቸው። ነገር ግን ይሄንን ስጦታ የግድ መቀበል ያለበት ኃጢአተኛ ስለሆነ ነው። አይ ብሎ ይሄም ቢጋፋ ለዘላለም በገሃነም ውስጥ ይኖራል።
ከሰይጣን ከወደቀው ከተጣለው ሰይጣን ጋር ለዘላለም በማይለመድ ጣር ስቃይ መቃጠል ውስጥ በማይለመድ ሰቆቃ ውስጥ በገሃነም ይኖራል የሰው ልጅ። አይ እውነት ነው፣ እኔ ኃጢአተኛ ነኝ፣ ይሄ ስጦታ የመጣው ለእኔ ነው ብለው ለተቀበሉት ግን ለነሱ በስሙ ለሚያምኑት የእግዚአብሔር ልጆች የመሆን ስልጣን ሰጥቷቸዋል። የእግዚአብሔር ልጆች ደግሞ በሰይጣን የመቃጠል ዘላለም ውስጥ አያልፉም። የእግዚአብሔር ልጆች በእግዚአብሔር መንግስት አገዛዝ ውስጥ ለዘላለም ከሱ ጋር እሱን እያመለኩ ይኖራሉ። መጽሐፍ ቅዱስ ይሄን ነው በግልጽ የሚነግረን። ስለዚህ ይቅርታውን የምናገኘው ኃጢአተኞች መሆናችን ገብቶን በፈጠረን እግዚአብሔር ፊት ራሳችንን በማዋረድ ንስሐ በመግባት ነው። አያችሁ፣ ይቅርታ ያስፈልገናል ብለናል። የግድ ነው ይቅርታ ያስፈልገናል። ለምንድን ነው ይቅርታ ያስፈልገን? ስለበደልን ኃጢአተኞች ስለሆንን ይቅርታ ያስፈልገናል። ለዚህ ይቅርታ እሱ ዝግጁ ነው? አዎ። ታዲያ እኛ ምን እናድርግ? ኃጢአተኛ መሆናችን ገብቶን በፈጣሪያችን በእግዚአብሔር ፊት ራሳችንን በማዋረድ ንስሐ እንግባ። በቃ ንስሐ መግባት ነው። አለቅ። ምን ማለት ነው ንስሐ መግባት? ንስሐ ኃጢአተኛ መሆናችንን አምነን ኃጢአታችንን በእግዚአብሔር ፊት በመናዘዝ ይቅርታውን መለመንና ወደ ተፈጠርንበት የእግዚአብሔር ዓላማ መመለስ ማለት ነው። በቃ ይሄ ነው ንስሐ ማለት፣ ይሄ ነው። ኃጢአተኛ መሆናችን ገብቶን ወደ ፈጠረን ወደ ሰሪያችን ወደ አበጀን እግዚአብሔር ፊት መተን ምን ማለት መናዘዝ። ከዛስ እኛ ንስሐ ስንገባ ስንናዘዝ እሱ ደግሞ ወደ ቀደመው ተፈጥሯችን በሱ ምን እንላለን? እንመለሳለን ማለት ነው። መመለስ ማለት ነው ንስሐ ማለት። ከላይ ለመጠቆም እንደሞከርኩት የሰው ልጆች የእግዚአብሔርን ፍቅር በልጁ መስዋዕትነት እንዲሁም ከዛም ባነሰ እግዚአብሔር በፍጥረቱ አማካኝነት ለሰው ልጆች ያሳየውን ቸርነትና በጎነት ተረድቶ በንስሐ ወደ ፈጣሪው ፍቃድ ሲመለስ የሚሆን ተግባር ንስሐ እንለዋለን። አያችሁ፣ ስጦታው ገባን። እሱ ነው ይሄን ያደረገው። ከዛ ሁሉ የሚበልጣልን እኮ ከፍጥረታት ሁሉ በላይ የሚያስንቀው አምላክ የሆነው ሌላ የለም፣ እሱ አንድ የሆነው ልጁ ኢየሱስ ክርስቶስን ሰጠን። ስለዚህ በንስሐ ወደ ፈጣሪያችን ወደ እሱ ፍቃድ ስንመለስ የሚሆነው ተግባር ንስሐ ይባላል ማለት ነው። ንስሐ መመለስ ነው። ለምሳሌ የሚሰርቅ ሰው ምን ያደርጋል? የሚሰርቀውን ያቆምና ወደ አለመስረቅ፣ እዋሽ ከነበረ አለመዋሸት። ገብቷችኋል? የምናደርገውን ነገር መተው ማለት ነው ንስሐ ማለት። በቃ ኃጢአት እንደሆነ ሲገባን ስናውቅ ሲገለጥ ምን ማለት ያንን ነገር መተው። ለማን? ለእግዚአብሔር ክብር ብሎ መተው። መተው ብቻም አይደለም መናዘዝ፣ በእግዚአብሔር ፊት ያንን መናዘዝ መተው። ከዛስ ወደ ቀድሞ ወደ መጀመሪያው የእግዚአብሔር ሐሳብ ምን ማለት መመለስ ማለት ነው። ንስሐ ማለት መመለስ ነው። በቃ ለዚህ ነው እኮ ዛሬ ማናችንም በድፍረት እኔም የምናገረው ብዙዎቻችን ከእግዚአብሔር ቃል ተነስተን የምናወራ ሰዎች የምንናገረው ኑ ምንለው በእኛ ስልጣንና በእኛ ማንዴት እኮ አይደለም፣ ቃሉ ስለሚለን ኑ ኃጢአተኞች ኑ፣ ምን ውስጥ ምንም አይነት ኃጢአት ውስጥ ሆኑ ኑ፣ የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል። ኑ ከነ ኃጢአታችሁ ኑ ተናዘዙ፣ ያንን ኃጢአት ተውት፣ ከዛስ ትድናላችሁ። አይ ኃጢአቱን እያደረግኩ ነገር ግን ንስሐ የሚል ድራማ እየሰራው እኖራለሁ ካልን ግን እግዚአብሔር አይዘበትበትም። አገልጋዩ እንድንዘብት ሊረዳን ይችላል። አገልጋዩ ሊያታልልን ችግር የለም፣ ማንም ሊለን ይችላል። ንስሐ ማለት ግን መናዘዝ ኃጢአትን፣ ከዛስ ያንን ኃጢአት መተው በእግዚአብሔር ፊት ያ ንስሐ ይባላል ማለት ነው። ለዚህ ነው በድፍረት ምን ውስጥም ሁኑ፣ አሁን በዚህ ይህንን ቪዲዮ እያያችሁ ምን ውስጥም ድካም ውስጥ ብትሆኑ ተረጋጉና ለአምላካችሁ የውስጣችሁን ንገሩት። ይቅር በለኝ፣ በደል ነው በሉ። በደላችሁን ታውቁት የለ በደል ነው በሉ። ይሄ በደል ነው በሉት። እናንተ ኮንኑት። እግዚአብሔር ሆይ ከዚህ ነገር አውጣኝ፣ አንተን አሳዝኛለሁ፣ አንተን በድያለሁ፣ አንተ ግን ከዚህ ልታወጣኝ ትችላለህ ስንል ይሄ ንስሐ ነው። ከዛ ስላወጣችሁ አምናችሁ
ከዛስ በአዲስ ህይወት ከሱ ጋር ለመኖር ስትወስኑ ይሄ ንስሐ ነው ማለት ነው። ነገር ግን እዚህ ጋር በጣም አስረግጠን ማለፍ ያለብን ነገር ምንድነው? አንዳንድ ሰዎች ምን ይላሉ? ኃጢአቱን ይወዱታል። ልክ በጭቃ ውስጥ እንደሚጫወት ህፃን ማለት ነው። ጭቃውን መንቦራጨቁን ምናምን ይወደዋል። ከዛስ በማንቦራጨቅ መሃል ውስጥ አይን ውስጥ ይገባል፣ የማይመች አፉ ውስጥ አፍንጫ ውስጥ ያ ቆሻሻ ይገባል፣ ያቃጥለዋል፣ ያመዋል፣ ያለቅሳል። መውጣት አይፈልግም ግን ያለቅሳል። ውጣ አይፈልግም፣ አጥበኑ እንደገና ይመለሳል። እሱ ከጨዋታው አንፃር ያ ልጅነቱ ሊሆን ይችላል። ትልቅ ሰው ግን በኃጢአት እንደዚህ ሲጫወት እግዚአብሔር ዝም የሚለን ከመሰለ በጣም ተሳስተናል። ንስሐ በቃ ወደፊት እንሸመጥት ከነበረ በዛ ኃጢአት ዞረን ወደ ቀደመው ወደ ተፈጥሯችን መመለስ ማለት ነው ንስሐ። የእውነተኛ ንስሐ መገለጫው ክርስቶስ ኢየሱስን መቀበል ነው። ይሄ በጣም ሊሰመርበት ይገባል። በደማቁ ሊሰመርበት ይገባል። በክርስቶስ ማመን ስንል ምን ማለት ነው? ብዙዎች የሚጠይቁት ጥያቄ ምንድነው? ተቀበል ምንድነው? እመን ማለት መጽሐፍ ቅዱስ የሚነግረንን ተነስተን ዝም ብለን አይደለም። በክርስቶስ ማመን ማለት ክርስቶስ የእግዚአብሔር ልጅ መሆኑን ማመን ማለት ነው። ክርስቶስ እሱ የእግዚአብሔር ልጅ ነው ብለህ ስታምን ማለት ነው። ዮሐንስ 5:17 ማቴዎስ 16:16 ክርስቶስ የእግዚአብሔር ልጅ ነው ብለህ ማመን ማለት ነው። በክርስቶስ ማመን ማለት ሌላው ክርስቶስ ምንም ኃጢአት እንደሌለበት ማመን ማለት ነው። ዕብራውያን 2:18 ያን ይነግረናል። በክርስቶስ ማመን ማለት ክርስቶስ ምንም ኃጢአት እንደሌለበት ማመን ማለት ነው። በክርስቶስ ማመን ማለት ክርስቶስ ስለ ሰው ኃጢአት እንደሞተ ማመን ማለት ነው። ክርስቶስ ለኔ ኃጢአት ነው የሞተው ብሎ ማመን ማለት ነው። ሮሜ 5:6-8 ክርስቶስ በሶስተኛው ቀን ከሙታን እንደተነሳ ማመን ማለት ነው። ክርስቶስ ስለኔ ኃጢአት ምን ብሏል? ሞቷል አይደል? ብቻ አይደለም ክርስቶስ ከሙታን ተነስቷል፣ በሶስተኛው ቀን ከሞት ተነስቷል ብሎ ማመን ማለት ነው። ዮሐንስ 20:16 ዮሐንስ 20:19-20 እና ደግሞ ቁጥር 26 ምዕራፍ 21 ቁጥር 14 ዮሐንስ ወንጌልን ብንመለከት ክርስቶስ ከሞት ተነስቷል። ይህንን ማመን ማለት ነው። በክርስቶስ ማመን ማለት ወደ ሰማይ እንዳረገ ማመን ማለት ነው። በክርስቶስ ማመን ማለት ሐዋርያት ሥራ ምዕራፍ 1 ቁጥር 10 ነው። በክርስቶስ እመን ስትባል ልታቅ የሚገባው ሐቆች እነዚህ ናቸው። አዎ ተነስቷል፣ አርጓል ብለህ ማመን ማለት ነው። ሌላው ዳግመኛ እንደሚመለስ ማመን ማለት ነው። እዚሁ ሐዋርያት ሥራ ምዕራፍ 1 ቁጥር 10 የሚነግረን ያንን ነው። ራእይ ምዕራፍ 22 ቁጥር 7 ይሄን ይነግረናል። ራእይ ምዕራፍ 22 ቁጥር 12 ቁጥር 20 ብንመለከት ዳግመኛ ይመለሳል ጌታ። ይህንን ማመን ማለት ነው። በክርስቶስ ማመን ማለት ብቻ አይደለም፣ በሙታን እና በሕያዋን የሚፈርድ አምላክ እንደሆነ ማመን ማለት ነው። ራእይ ምዕራፍ 20 ከቁጥር 11-15 ለዘላለም በሙታን በሕያዋን የሚፈርድ አምላክ ነው ብለህ ማመን ማለት ነው። ለዘላለም የሚኖር አምላክ እንደሆነ በልባችን ማመን እና በአፋችን መመስከር ማለት ነው። ሌላው አየህ፣ እነዚህን ከላይ ያሉት በሙሉ በክርስቶስ እመን ሲሉክ ይህንን አርግ፣ ይህን ተቀበል እያሉክ ነው ማለት። ይሄን ነው ክርስቶስን መቀበል ማለት፣ እነዚህን እውነቶች መቀበል ማለት ነው። ይሄንን ተቀበል ነው እያሉክ ያሉት ማለት ነው። ወይም እያሉሽ ያሉት ወይም ደግሞ ብለውክ ጌታን የተቀበልከው እነዚህ እውነት ተነግሮክ ነው ማለት ነው። ካልሆነ መጠየቅ አለብን። እነዚህ እውነቶች መሰረቶች ናቸው ጌታን መቀበል ስለሚባለው እውነት ማለት ነው። ስለዚህ ለዘላለም የሚኖር አምላክ እንደሆነ በልባችን ማመን እና በአፋችን መመስከር ማለት ነው። አያችሁ፣ እሱ ምንድነው? አምላክ ነው። አዎ ለኔ መጥቷል፣ ሞቷል፣ ታርዷል፣ ተወግቷል፣ ቆስሏል፣ ብዙ ነገር ሆኗል፣ ተገሏል፣ ተቀብሯል፣ በሶስተኛው ቀን ተነስቷል፣ ከዛስ አርጓል፣ ለዘላለም ይኖራል፣ በመንግስተ ሰማይ አለ፣ ዳግመኛ ይመጣል፣ ከዛስ ይፈርዳል፣ አምላክ ነው ብለህ ደግሞ ታምናለህ ማለት ነው። ራእይ 1:8 ራእይ ምዕራፍ 21 ቁጥር 6 ራእይ ምዕራፍ 15 ከቁጥር 3-4 እሱ ምንድነው?
ለዘለዓለም የሚኖር አምላክ ነው ብለህ በልብ ስታምን በአፍ ስትመሰክር ይህን ስታደርግ ትድናለህ ማለት ነው። በጌታ በኢየሱስ ክርስቶስ አምነህ ዳን ሲሉክ ይሄንን ነው፣ አምላክ መሆኑን ተቀበል። ከዛስ አንተ ደግሞ በተራ ምን በል መስክር እያሉክ ነው ማለት ነው። ተቀበል ሲሉክ ወይም ሲሉሽ ይሄንን ነው እንግዲህ የተቀበልነው እኛ። ይሄ ነው። ከዛ መጽሐፍ ቅዱስ እንደዚህ ይለናል፣ ለተቀበሉትና በስሙ ላመኑት ሁሉ ግን የእግዚአብሔር ልጆች የመሆን መብት ሰጣቸው። ዮሐንስ 1:12 ሮሜ ምዕራፍ 8:15 ላይ አባ አባ ብለን የምንጮህበትን የልጅነት ስልጣን አገኘን። ሃሌሉያ! እርሱ አባት ሆነ፣ እኛ ልጆች ሆንን። ይህንን ስጦታ በመቀበል ውስጥ ሰው ከእግዚአብሔር ሐሳብና መንገድ መውጣቱን አውቆ እና አምኖ በኃጢአቱ ተጸጽቶ ንስሐ ገብቶ እንደ እግዚአብሔር ቃል ወደ ፈጣሪው ሲመለስ ይቅርታን ያገኛል። አንደኛ ዮሐንስ ምዕራፍ 1:7፣ አንደኛ ጴጥሮስ ምዕራፍ 2:24 የሚነግረን ይህን ነው። ሰው ከእግዚአብሔር ሐሳብና ፈቃድ መንገድ መውጣቱን አውቆ፣ ልብ አድርጉ፣ ማወቅ አለብን መጀመሪያ አውቀን ከዛስ በኃጢአቱ ተጸጽቶ ይሄ ኃጢአት ነው ደጋግሜ እንዳልኩት ማለት ነው ይሄ ኃጢአት ነው ብሎ መስክሮ ከዛ ንስሐ ገብቶ እንደ እግዚአብሔር ቃል ወደ ፈጣሪው ሲመለስ ኃጢአት ይቅርታን ያገኛል። የኃጢአትን ይቅርታ ያገኛል። እግዚአብሔር ይቅር ይለዋል። ግን ማወቅ አለበት። ከዛስ አዎ ብሎ እሱ መመስከር አለበት። ይሄ ኃጢአት ነው፣ ይሄ በደል ነው ብሎ መመስከር አለበት። ከዛስ መመስከሩ ብቻ በቂ አይደለም፣ ማመኑ ብቻ በቂ አይደለም። ከዚህ የሚያወጣኝ ይሄ እውነት ነው ብሎ ይሄን እውነት መቀበል ሲችል ንስሐ ሙሉ ይሆናል ወይም ይቅርታ ያገኛል ማለት ነው። ለዚህ እኮ ነው ወንጌል የምንሰብከው። ለዚህ እኮ ነው አዋጅ እየተባለ በየመንገዱ በማይክ የሚሰበከው። ለዚህ እኮ ነው ሰዎች እንዲሰሙ ነው። አንዳንድ ሰዎች ምን ይላሉ? ምን ሰው እኮ አሁን ሰምቷል። በተለይ ከተማዎች ላይ ማን ያልሰማል ይላሉ። ይስሙ፣ በደንብ ይስሙ። አጋጣሚም ሾልኮ የሚገባ ሰው ካለ መስማት አለበት። ይህ የህይወት የዘላለም ጉዳይ ነዋ። እና አማኞች ሆነው እንኳን ይሄንን ጩኸት የሚሰለቹ ሰዎች አሉ። ይሄንን የወንጌል ስራ እንኳን የሚሰለቹ አሉ። እነሱ አይሰሩም፣ በሚሰሩ የሚሰለቹ አሉ። ይህን ወደ በኋላ በሰፊው እንመለከተዋለን። ስለዚህ የእውነተኛ ንስሐ መገለጫው የአብ ስጦታ የሆነው ጌታ ኢየሱስ ክርስቶስን እንደ ግል አዳኛችን ማመንና መቀበል። በቃ የእውነተኛ ንስሐ መገለጫው የአብ ስጦታ የሆነው ጌታ ኢየሱስ ክርስቶስን እንደ ግል አዳኛችን ማመን እና መቀበል ማለት ነው። ወይም በክርስቶስ ማመን ነው። አንዳንዶች እንደዚህ ይላሉ፣ ተቀበሉ፣ በጌታ በኢየሱስ ክርስቶስ እመኑ ስንል ከየት ነው የምንቀበለው? ከቦሌ ነው ከእንትን ነው ምናምን እያሉ ይቀልዳሉ። አይደለም። መቀበል ማለት አዎ እኔ ኃጢአተኛ መሆኔ ገብቶኛል፣ ይሄ ኃጢአት ነው። ከዚህ ኃጢአት መንጻት የምንችለው ለእኔ በሞተልኝ የአብ ስጦታ በሆነው ራሱን ለእኔ አሳልፎ በሰጠው በጌታ በኢየሱስ ክርስቶስ ነው። ይሄንን እውነት እቀበላለሁ። ይሄ የተቀበልኩት እውነት ያድነኛል፣ ከዘላለም ጥፋት ለመዳን ምክንያት ይሆነኛል ብሎ ማመን ማለት ነው። መቀበል ማለት እውነቱን መቀበል ማለት ነው። ጌታ ኢየሱስ ክርስቶስን መቀበል ማለት ይሄ ነው። እውነት ይህንን የወንጌል እውነት ከሰማን በኋላ ምን ገፋው ከሆነ ኋላ ላይ መልስ እንሰጥበታለን። ተናጋሪው ግን በትክክል መልእክቱን ማድረስ አለበት፣ ሰሚው ደግሞ ምላሽ መስጠት አለበት። ስለዚህ በክርስቶስ ማመን ማለት ይሄ ነው። ማመን ማለት ይሄ ነው። በእርሱ የሚያምን ይላል፣ በእርሱ በሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል 3:18 ላይ ዮሐንስ ወንጌል ምዕራፍ 3:18 በእርሱ የሚያምን አይፈረድበትም ይላል። እንግዲህ እግዚአብሔር ለምንድን ነው ፍርድን ደግሞ የሚያስከትለው ካለ እግዚአብሔር ሰው እንዳጠፋ አየ፣ ራራለት፣ ተስፋ ሰጠው። እንደ ተስፋ ቃሉ ደግሞ ውድ አቻ የሌለውን አምላክ የሆነ አንድያ ልጁን ሌላ የለውም እሱን ስጦታ አድርጎ ላከ። ይሄንን አልቀበልም ላሉ ደግሞ ምን አለ? ፍርድ አለ። ፍርድ አለ። እዛ ፍርድ ላይ ሌላ አማራጭ የለም ማለት ነው። ለዚህ ነው ዛሬ ወንጌልን ለሰው ልጆች የምንሰብከው። ግን አንድ እድል አለ። በእርሱ የሚያምን አይፈረድበትም። በቃ ምንም አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል ዮሐንስ 3:18 ይሄን በግልጽ የሚነግረን። በእርሱ የሚያምን አይፈረድበትም።
እማያምን ግን ነገ አይደለም፣ ኦልሬዲ ተረጋግጧል። ስላላመነ አሁን ተፈርዶበታል። ይህንን ቪዲዮ እየሰማል እማያምን ካለ ተፈርዶበታል። መጽሐፍ ቅዱስ የሚላል ይሄንን እኛ አይደለንም። የሆኑ ሃይማኖት ግሩፖች ተነስተው የሚሉት አይደለም። መጽሐፍ ቅዱስ የሚለው ይሄንን ነው። ኦልሬዲ ተፈርዶበታል። ለምን? ስላላመነ ከፍርድ በታችን ያለው ይለናል መጽሐፍ ቅዱስ የሚነግረን ይሄንን። ባለማመኑ ከፍርድ በታች ነው ያለው ይለናል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን ሁሉ እንዲሁ ወዷልና ይላል 3:16 ቅድም ያየነው ዮሐንስ ወንጌል ምዕራፍ 3 ቁጥር 16 በእርሱ የማያምን ተፈርዶበታል አለ ዮሐንስ 3:18 ዮሐንስ 3:16 እዛው ክፍል ላይ ከፍ ብለን ምንድነው የሚለን? በእርሱ የሚያምን ሁሉ ግን የማያምነው ተፈርዶበታል አሁን ነው የሚለን። በእርሱ የሚያምን ሁሉ ግን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ዓለምን ሁሉ እንዲሁ ወዷል። ይሄም አሁን የሚሆን ነገር ነው። በእርሱ የሚያምን ሁሉ የዘላለም ሕይወት አለው። ይሄ ነው ወንጌል። በቃ ካላመንክ ፍርድ አለ፣ የዘላለም ሞት አለ። ያ ነው የሚጠብቅህ። ሲኦል አለ፣ ጥፋት አለ። ሲኦል ለሰው ልጆች አይደለም የተሰራው ሲጀመር። መጽሐፍ ቅዱሳችንን በትክክል ስንመረምር ሲኦል ለሰው ልጅ አይደለም የተሰራው፣ በፍጹም አይደለም። ሲኦል የተዘጋጀው ለወደቀው፣ ለተጣለው፣ ለዘለዓለም ምሕረት ለማያገኘው ለክፉ ለዲያብሎስ ነው፣ ለሰይጣን ነው ሲኦል የተዘጋጀው። የዘላለም ገሃነም የተዘጋጀው ለሱ ነው። ነገር ግን እዚህ መሃል የሚጫወት ሰው የሚባል ፍጡር አለ። እግዚአብሔርን የበደለ በዛ በአሳቹ ምክንያት እንዲበድል የተደረገ ሰው የሚባል አለ እዚህ መሃል። እግዚአብሔር ደግሞ ስጦታ አመጣ። አዎ አጥፍቷል። ነገር ግን በጥፋቱ ምክንያት ታስቦ ወደዛ ሲኦል እንዲገባ ተደርጓል፣ ተሳስቷል። ነገር ግን እግዚአብሔር ያንን ስህተት ለማረም ለማደስ አንድያ ልጁን አመጣ፣ ሰጠና ይሄ ሰው ጥፋቱን አምኖ መበደሉን አምኖ ይህን ስጦታ ተቀብሎ እንደገና ወዴት እንዲጎተት ወደ ነበረበት እግዚአብሔር እሱን ወደ ሰራበት ዓላማና አጀንዳ እንዲገባ እድል ተሰጠ። ይህንን እምቢ ሲል ወደ ሲኦል ወደ ገሃነም የሚገባ ሆነ ወይም ይሆናል ማለት ነው እንጂ ከመጀመሪያ ለሰው ልጅ የዘላለም ሕይወት እንጂ የዘላለም ጥፋት አልተዘጋጀም፣ የለም። አሁን ግን አለ። በማያምን ግን አሁን ተፈርዶበታል፣ ይገባታል። ነገ እድል የለም። መንግስተ ሰማይ ወይም ደግሞ በእግዚአብሔር የፍርድ ዙፋን ፊት ሁሉ ይሰበሰባሉ ይላል መጽሐፍ ቅዱስ ሲናገር። ያን ጊዜ ውይ አሁን በቃ ገባኝ አይባልም። እድል የለም። ለዚህ ነው ዛሬ ነው የመዳን ቀን ዛሬ ነው የምንለው። ለዚህ ነው መጽሐፉም ያን ስለሚል ማለት ነው። ስለዚህ የእውነተኛ ንስሐ መገለጫ ክርስቶስን መቀበል ነው። በቃ ይሄ የትኛውም እምነት ውስጥ ሁን፣ እኔ አሁን ያለሁበት እምነት ውስጥ ብሆን፣ ሌሎች ቤተ እምነት ውስጥ ብትሆን እግዚአብሔር የሚያውቀው ሰዎችን ነው። እነዚህ የሚያውቃቸው የወደቁ ሰዎች ደግሞ የሚድኑት በልጁ በኢየሱስ ክርስቶስ ብቻ እንደሆነ ወስኗል። ከዚህ ውጪ ከማንም ጋር ግንኙነት አያደርግም እግዚአብሔር። ሰውን እግዚአብሔር መገናኘት ከዚህ በኋላ የፈለገው በልጁ ነው። ስለዚህ ሰው መምጣት አለበት ወደዚህ ጥሪ፣ ምላሽ መስጠት አለበት ለዚህ ስጦታ፣ ሊያውም በአክብሮት ሊያውም በመደነቅ በፍቅር በደስታ መስጠት አለበት፣ ኃጢአት አደንዝዞን እንጂ። ስለዚህ የእውነተኛ ንስሐ መገለጫው በክርስቶስ ማመን ነው። ልጁ ኢየሱስ ክርስቶስን መቀበል ነው። አለቀ። ማይጨመርበት፣ ማይቀነስበት፣ ማይሻሻል እውነት ይሄ በልጁ በኢየሱስ ክርስቶስ ማመን። ይህ ብቻ ነው ሊያድነን የሚችለው። እሱ የአባትነት ድርሻ፣ እኛም የልጅነት ስልጣን አገኘን። በነፃነት እንድንኖር አባ ብለን የምንጠራበትን ስልጣን ሰጠን ማለት ነው። ስለዚህ ክርስቶስን አምነን ስንቀበል የዘላለም ሕይወት ተሰጥቶናል። የአብ ስጦታ የሆነው ልጁ ኢየሱስ ክርስቶስን ስለተቀበልን። ይህ ድንቅ እውነት ነው። ሃሌሉያ! ኢየሱስ ጌታ ነው። ስጦታ አይደል ያለው ቅድም። ስጦታ ከልብና በእውነት ከሆነ ሰጪውንም ተቀባዩንም ያስደስታል። አያችሁ? ለዚህ ነው ቅድም ያለው
ለዚህ ነው ይሄ ደስታ ውስጣችን የሚፍለቀለቀው። ለዚህ ነው ሳናፍር የምንመሰክረው። ለዚህ ነው ደስ ብሎ ለሌሎች ይሄን እውነት የምንመሰክረው። ከዚህ ፍቅር የተነሳ ነው። እንግዲህ ሞኞች ሆናችኋል፣ ተታላችኋል ካላችሁ ከዚህ እውነት የተነሳ ነው። ይሄ እውነት አሸንፎን ነው። ይሄ እውነት ገብቶን ነው። ለዚህ ነው እኛም ከልብ ስለተቀበልን በአደባባይ እንመሰክራለን፣ አናፍርም። ተቀበሉት እንላለን፣ አያሳፍርም። ይህ ስጦታ እኛን ጠቅሞን፣ እኛን ሰርቶን፣ እኛን ለውጦን፣ እኛን ሰላም ሰጥቶን ስላየነው ነው ተቀበሉት ብለን እኛም ለሌሎች አክብረን ወደናችሁ ነው ተቀበሉ የምንለው ማለት ነው። ለዚህ ነው ወገኖች ይህንን ለመናገር የምታፍሩ አማኞች አላችሁ። አሁን ከላይ ያልናቸው ክርስቶስን የተቀበልንበት ምክንያቶች አልገቡንም ማለት ነው እንጂ በትክክል የተቀበልነውን እውነት ከገባን ይህንን ለሌሎች ለመስጠት ምንም አያሳፍርም። ምንም ውድ ነገር ነው እየሰጣችሁ ያላችሁት። ለምን ታፍራላችሁ? ስጡት እንጂ ለቤተሰቦቻችሁ፣ ለትውልዳችሁ፣ ለጎረቤቶቻችሁ፣ ለጓደኞቻችሁ ስጧቸው እንጂ ይህንን እውነት ይዳኑ እንጂ ይትረፉ እንጂ ስጧቸው። ሃሌሉያ። ስለዚህ ስጦታ ከልብና በእውነት ከሆነ ሰጪውንም ተቀባዩንም ያስደስተዋል።